በኒውዮርክ የፍትሐ ብሔር ፍርድ ቤት አዳራሽ ውስጥ ዛሬ የሚታየው ትዕይንት ለብዙዎች ሊታመን የማይችል ነበር። በከፍተኛ ጥብቅናዋና በጠንካራ ዲሲፕሊኗ የምትታወቀው ዝነኛዋ የፖሊስ መኮንን ሌተናንት ማሪያ ዛሬ በችሎቱ ፊት የቆመችው በክብር ሳይሆን እንደ ተራ ወንጀለኛ ተከሳሽ ሆና ነው። ይበልጥ የሚገርመው ደግሞ ከሳሿ ነው። ትናንት በብሮድዌይ ጎዳና ላይ የከተማዋ ቆሻሻ ብላ የሰደበችው የለመነበትን ሰሃን የሰበረችበትና ያለምንም ርህራሄ ፊቱን በጥፊ ያጮለችው ያው ምስኪን ለማኝ ዛሬ ፊት ለፊቱ አቆሟል። ነገር ግን ትናንት የነበረው ቆሻሻ ልብስ ዛሬ በሚያብለጨልጭ የጣሊያን ሱፍ ተቀይሯል። ትናንት የነበረው የተዋረደ እይታ ዛሬ ሁሉንም በሚያስደነግጥ የስልጣን ግርማ ተተክቷል። ዳኛው የመጨረሻውን የቅጣት ውሳኔ ከመስጠታቸው በፊት ግን አዳራሹን ጸጥ ያደረገ አንድ አስደንጋጭ ምስጢር ተገለጸ። ለማኙ ወደ ማሪያ ቀረብ ብሎ በረጋ ድምፅ እንዲህ አላት፣ መኮንን፣ ብዙ ጊዜ የምናየው ነገር ሁሉ እውነተኛው እውነት አይደለም። ይህ ለማኝ ማን ነው? አንዲት የሕግ አስከባሪን ወደ እስር ቤት ሊያስገባት የሚችል ምን አይነት የማይታመን ኃይልስ አለው? ማሪያ በዛች ቅጽበት የተረዳችው ነገር ቢኖር ያ የሰነዘረችው ጥፊ ለዘላለም የገነባቸውን ስም ብቻ ሳይሆን ሕይወቷንም ገደል ውስጥ እንደከተተው ነው። ይህ ታሪክ ስለ ኃይል የበላይነት ሳይሆን ከማንኛውም ዩኒፎርም በላይ ስለሆነው እውነተኛ ሰብአዊነት የሚሰጠውን ትልቅ ትምህርት እስከ መጨረሻው ተከታተሉ። ይህ ታሪክ ዓለም አቀፋዊ የሆነ የሰብአዊነት ትምህርት አለው። እርሶስ ይህንን ቪዲዮ ከየትኛው የዓለም ክፍል ሆነው እየተከታተሉን ነው? ሀገርዎን ወይም የሚኖሩበትን ከተማ በኮሜንት መስጫው ላይ በመጻፍ ቤተሰባችንን ይቀላቀሉ። እንደዚሁም መሰል ጠቃሚ ታሪኮች በየቀኑ እንዲደርሷችሁ አሁኑኑ ሰብስክራይብ ማድረጋችሁን እርግጠኞች ሆኑ። ከሰዓት በኋላ ልክ 8 ሰዓት ከ10 ደቂቃ የኒውዮርክ ከተማ የሙቀት ማዕበል ውስጥ ትገኛለች። በታዋቂው የብሮድዌይ ጎዳና ላይ ያለው አስፋልት በጠራራ ፀሐይ ቀልጦ ልክ እንደ እሳት ያቃጥላል። መንገዱ ላይ የሚወጣው ትኩሳት የሚተነፍሱትን አየር እንኳ የሚለበለብ ይመስላል። በማንሃታን በሚተራመሰው ሁሉም ለራሱ ብቻ በሚሮጠው በዚያ እልፍ አእላፍ ሕዝብ መካከል በአንድ የጎዳና ጥግ ላይ የቆሸሸና የደከመ ሰው ተቀምጧል። ሕይወት ክፉኛ የጨከነችባቸው የሚመስሉት እነዚህ አዛውንት በደረቀውና በተሰነጠቀው ከንፈራቸው የመጨረሻ ተስፋቸውን ሰቅለዋል። ከፊታቸው ደግሞ ልክ እንደ እሳቸው ዕድሜ ሁሉ ያረጀ የተሰነጣጠቀና የተደበላለቀ የብረት ሳህን ተቀምጧል። ሰውየው በህመምና በረሃብ በዛለ ድምፅ ለሚያልፉት መንገደኞች እጃቸውን እየዘረጉ እንዲህ ይላሉ፣ ጌታዬ፣ እባክዎ የሚበላ ነገር ይስጡኝ። በሕይወት ለመቆየት የምታግዝ አንዲት ፍርፋሪ እንኳ ካለችው። ላለፉት 2 ቀናት ወደ ሆዴ የገባ ነገር የለም። ነገር ግን በዚያች የቅንጦት ከተማ ውስጥ የሚያልፉት ሰዎች ሁሉ እኚህን አዛውንት እንደ ሰው እንኳ አይቆጥሯቸውም ነበር። ብዙዎቹ ፊታቸውን ያዞራሉ፣ አንዳንዶቹም በእንቅፋትነት ያዩዋቸዋል። ልክ በዚያ ቅጽበት የጎዳናውን የረሃብና የልመና ጸጥታ በኃይል የሚቀድድ አንድ ድምፅ ተሰማ። የከባድ ሞተር ጩኸት። አንዲት የፖሊስ ሃርሊ ዴቪድሰን ሞተር ሳይክል አስፋልቱን እየቧጨረች በከፍተኛ ድምፅ ተንሸራትታ ቆመች። ከሞተሯ ላይ በልበ ሙሉነት የወረደችው ወጣት መኮንን ነበረች። የኒውዮርክ ፖሊስ ዩኒፎርሟ ልክ እንደ ስብዕናዋ ሁሉ ያለምንም መጨማደድ ጸድቶ ይታያል። ፊቷ ላይ የሚነበበው ቁርጠኝነትና አስተያየቷ ማንኛውንም ወንጀለኛ ገና ከሩቁ የሚያስበረግግ ነው። ስሟ ማሪያ ይባላል። በኒውዮርክ የፖሊስ መምሪያ ውስጥ ይችን ሌተናንት የማያውቅ ሰው ቢፈለግ አይገኝም። ዕድሜዋ ቢበዛ 26 ወይም 27 ቢሆንም በዚያ በወንዶች ዓለም ውስጥ ስሟ በክብርና በፍርሃት ይጠራል። ለመላው የፖሊስ ኃይል መከበር የቻለችው በቆንጆ ፊቷ ሳይሆን በማትደራደርበት ታማኝነቷና እንደ ብረት በጠነከረው የሥራ ዲሲፕሊኗ ነው። ለማሪያ ዓለም ጥቁርና ነጭ ብቻ ናት። መሃል መንገድ የለም። ሥራ መሸወድን፣ የሕግ መጣስን ወይም ባለጌነትን በፍጹም አትታገስም። ዛሬ ግን ይቺ እንዴቷ እንደ እሳተ ገሞራ የሚገነፍለው መኮንን እይቷ በዚያ አቅመ ቢስ ለማኝ ላይ ያርፏል። ማሪያ እንደ ንስር በሰላ አይኖቿ አካባቢውን ትቃኛለች። በዚያው ቅጽበት ግን ትዕግስቷን የሚፈትን ነገር ተመለከተች። ያ የደከመ ለማኝ በተደጋጋሚ ወደ መንገድ መሃል እየገባ የሚንቀሳቀሱ መኪናዎችን ያስቆማል፣ ይለምናል። በዚህም ምክንያት በኒውዮርክ የሚታወቀው ያ የትራፊክ መጨናነቅ
ይባስ እየከፋ መጣ። ሾፌሮች ይጮሃሉ፣ ህዝቡ ይበሳጫል። ይህ ትዕይንት ለማርያ ከሕግ ጥሰት በላይ ነበር። የሥልጣኗ መናቅ፣ የንዴቷ ሙቀት እንደ እሳተ ገሞራ ገንፍሎ ወጣ። ቆራጥ በሆኑ እርምጃዎች ወደ እሱ ተጠጋች። ድምጿ እንደ ነጎድጓድ አስተጋባ። አንተ በመንገድ መሃል ቆመ ትራፊክ እንዳታጨናንቅ ስንት ጊዜ ከልክያለሁ። ደንቆሮ ነህ እንዴ? አዛውንቱ ለማኝ በድንጋጤ ወደ ኋላ ፈገፈጉ። ሰውነታቸው እየተንቀጠቀጠ በከረቸመ ድምፅ እንዲህ ሲሉ መለሱ። መኮንን እባክሽ ተረጂኝ። የባዶ ሆድ መቃጠል እኮ በጣም ከባድ ነው። እዚህ መንገድ ላይ የቆምኩት በፈቃዴ ሳይሆን በረሃብ የተገፍቼ ነው። ነገር ግን ይህ የልመና ቃል ለማርያ ልብ ምንም አልነበረም። ይልቁንም ንዴቷን አባባሰው። ባዶ ሆድ ስትል በፌዝ ጮኸች። ሁልጊዜ ተመሳሳይ ድራማ፣ ሁልጊዜ ተመሳሳይ ውሸት። በድንገት በአንድ ፈጣን እንቅስቃሴ የሰውየውን ሳህን ከእጃቸው መንጥቃ ወረወረችው። የብረቱ ሳህን አስፋልቱ ላይ ሲወድቅ የሚሰነፍጥ ድምፅ አሰማ። በዚያ ግን አላበቃችም። በንዴት እውር የሆነችው ማርያ እጇን ሰነዘረች። የአዛውንቱን ፊት በጥፊ አጮለችው። ጥፊው በአየሩ ላይ አስተጋባ። በቅጽበት አካባቢው በከባድ ውጥረት ተወጠረ። በማንሃታን ጎዳና ላይ የነበረው ግርግር ቆመ። መንገደኞች በድንጋጤ አፋቸውን አቀፉ። ጥቂት ንቁ የነበሩ ሰዎች ግን ሁኔታው ታሪካዊ መሆኑን ተረድተው ስልካቸውን በማውጣት ይህን አሳፋሪ ትዕይንት መቅረጽ ጀመሩ። የካሜራው ሌንሶች በማርያ ንዴትና በለማኙ መከራ ላይ አረፉ። ለማኙ በጥፊው ኃይል ሚዛኑን ስቶ ሊወድቅ ተንገዳገደ። ነገር ግን የሚገርመው ነገር ገና አሁን ነው። በዚያ ምስኪን ሰው ፊት ላይ ምንም አይነት የንዴት ፍም አልታየም። ምንም አይነት የተቃውሞ ጩኸት አልተሰማም። ይልቁንም እንግዳ የሆነ የማይገለጽ መረጋጋት በፊቱ ላይ ነገሰ። ልክ ሁኔታውን አስቀድሞ እንደሚያውቀው ሁሉ። ማርያ ግን የዚህን መረጋጋት ትርጉም አልተረዳችም። ይልቁንም ንቀቷ ይባስ አይሏል። እንደናንተ ያሉ ሰዎች የከተማዋ ቆሻሻዎች ናቸው ስትል በቁጣ ጮኸች። በሄዳችሁበት ሁሉ ችግር ከመፍጠር ሌላ ምን ትረባላችሁ? በዚያች ቅጽበት ለማኙ ቀና አለ። በቀጥታ ወደ ማርያ አይኖች ተመለከተ። ያ እይታዋ ውስጥ ፍርሃት አልነበረም። ይልቁንም ጥልቅ የሆነ ጥበብና ምስጢር እንጂ። በረጋና በማይናወጥ ድምፅ እንዲህ አላት። እመቤቴ፣ ብዙ ጊዜ የምናየው ነገር ሁልጊዜ ፍጹም እውነት ላይሆን ይችላል አላት። የሰውየው መረጋጋትና ያ ምስጢራዊ አረፍተ ነገር እንደ ቀስት ተወርውሮ የማርያን ደረት ወጋው። በደሟ ውስጥ ያልተለመደ ቅዝቃዜ ተሰማት። ድምጿ ውስጥ የነበረው ኃይል ጠፍቶ አሁን ንግግሯ የፍርሃትና የድንጋጤ መሸፈኛ ብቻ ሆኗል። በብስጭትና ራሷን ለመከላከል በመሞከር እንዲህ ስትል ጮኸች። ከዚህ ጥፋ! አሁኑኑ ዘር በልልኝ! ካልሆነ ግን ቀጥታ ወደ እስር ቤት ወረውርሃለሁ። ለማኙ ግን ምንም አልተናገረም፣ አልተከራከረም፣ አልለመነምም። በዚያው ባልጠፋው መረጋጋት ቀስ ብሎ ተነሳና ወደ መንገዱ ዳር ሄዶ ተቀመጠ። ነገር ግን ሲሄድ የነበረው ያ ጥልቅና ትዝብት የተሞላበት እይታ ማርያን ከውስጥ ናጣት። በሕይወቷ እንዲህ አይነት እይታ አይታ አታውቅም። ያ እይታ ልክ እንደ መስታወት ማንነቷን የሚገልጥባት መሰላት። ሞተሯን እያስነሳች ጓንቶቿን አጥብቃ ያዘች። ነገር ግን አእምሮዋ ረፍት ነሳው። ይህ ሰውዬ ሁኔታው ለየት ያለ ነው ስትል በውስጧ አሰበች። እንደ ተራ ሱስ የሚያስይዝ መድኃኒት ተጠቃሚ ወይም እንደወረደ ለማኝ አይመስልም። እንዲህ ያለ ግርማና መረጋጋት ከየት መጣ? ያ በጥፊ የመታቸው ፊት አእምሮዋ ላይ ተሳለባት። ነገር ግን ኩራቷ ከእውነት ጋር እንድትጋፈጥ አልፈቀደላትም። ራሷን በመነቅነቅ ያንን የሚረብሽ ስሜት ለማባረር ሞከረች። የማይረባ ነገር ነው አለች ለራሷ። ብዙ እያሰብኩ ነው። ዝም ብሎ ለማኝ ነው። እኔ ደግሞ ስራዬን የሰራሁት። ሐሳቡን አራገፈችው። ነገር ግን ማርያ ያላወቀችው ነገር ቢኖር ያ አዛውንት የተናገረው እውነት ገና ጀምሯል። ያ የጥፊ ድምፅ በጎዳናው ላይ ብቻ ሳይሆን በሕይወቷም ላይ የሚያስከትለው መዘዝ ገና አልታያትም። ማርያ ዛሬ ማታ የምትሰማው ዜና መላ የፖሊስ መምሪያውን ብቻ ሳይሆን እሷንም ገደል ዳር የሚያቆም ይሆናል። በዚያው ምሽት የኒውዮርክ ጸጥታ በድንገት ተገፈፈ። በመላ ከተማዋ መብረቅ የመሰለ አስደንጋጭ ዜና ተሰማ።
የአንድ ዝነኛ ቢሊኒየር ልጅ መታገቱ ተረጋገጠ። የከተማዋ ፖሊስ መምሪያ በእግሩ ቆመ። የድንገተኛ ጊዜ አዋጅ የታወጀ ይመስል መኮንኖቹ ከየቤታቸው በታላቅ ግርግር ተጠሩ። ማርያም በውጥረት ተሞልታ ወደ ዋና መስሪያ ቤቱ አመራች። ሁኔታው ከመቼውም ጊዜ በላይ አሳሳቢ ነበር። የከተማዋ ሰላም በፈተና ላይ የወደቀበት ረዥም ምሽት። በማግስቱ ጠዋት አየሩ ገና ባልቀዘቀዘበት ሰዓት ማርያ ትናንት ያ አስከፊ ግጭት ወደ ተፈጠረበት የብሮድዌይ ጎዳና መጣች። ድንገት ግን ደሟ በረደ። ያ ለማኝ ትናንት በጥፊ ያጮለችው ሳህኑን የወረወረችበት ያው ምስኪን ሰው አሁንም እዚያው ጥግ ላይ ተቀምጧል። ነገር ግን ዛሬ የሆነ የተለየ ነገር አለ። ፊቱ ላይ የሚታየው እንግዳ ግርማ ፍርሃትንም ክብርንም በአንድ ላይ የሚጭር ነው። ማርያ ሞተሯ ላይ እንደተቀመጠች ለጥቂት ሰከንድ በዝምታ ተመለከተችው። ይህ ሰው አሁንም እዚህ ነው ስትል በውስጧ ጠየቀች። በእርግጥ ሕይወቱ ምን ይሆን? ለምንስ አልሄድም? ለማኙ ግን ሳይንቀሳቀስ የማርያን ሐሳብ ልክ እንደ መጽሐፍ ያነበበው ይመስል በቀስታ ፈገግ አለ። ያ ፈገግታ ውስጥ የሆነ የሚያስፈራ እውነት ነበረ። ድምፁ ጸጥታውን ሰበረው። መኮንን፣ በዚህ ዓለም ላይ ከእያንዳንዱ ሰው የምንማረው አንድ ትልቅ ነገር አለ። ማየት የሚችል ዓይን ብቻ ነው የሚያስፈልገው። እነዚህ ቃላት ከለማኝ አንደበት የሚወጡ አልነበሩም። ማርያ ንግግሩ ባይገባትም ሰውነቷን ሲያነዝራት ተሰማት። ከራስ ፀጉሯ እስከ እግር ጥፍሯ ድረስ የማይገለጽ ቅዝቃዜ ወረራት። ይህ ሰው ማን ነው? ጠላቷ ወይስ አስተማሪዋ? ማርያ ያላወቀችው ነገር ቢኖር ጥቂት ሰዓታት ካለፉ በኋላ በዚህ ሰው ፊት ዳግመኛ እንደምትቆም ነው። ነገር ግን በዚህ ጊዜ እሷ ተከሳሽ፣ እሱ ደግሞ ዳኛ ሆኖ። የዚያ ለማኝ እይታ ማርያን ረፍት ነሳት። ነፍሷን ዘልቆ የሚያይ የደበቀችውን ማንነቷን የሚያውቅ ወይም ምናልባትም ገና ያልተፈረደባትን ፍርድ አስቀድሞ የፈረደባት መሰላት። ያ እንግዳ ፍርሃት ከአቅሟ በላይ ሆነባት። ተጨማሪ ጊዜ ሳታባክን የሞተሯን ጩኸት አስነስታ ያንን አካባቢ ለቃ ፈረጠጠች። ነገር ግን ከዕጣ ፈንታዋ ማምለጥ እንደማትችል ገና አላወቀችም። ምሽት ላይ መላው የፖሊስ መምሪያ በከባድ ጭንቀት ውስጥ ወደቀ። ስለ ቢሊኒየሩ ልጅ እገታ ጉዳይ ከፍተኛ የመሪዎች ስብሰባ ተጠራ። ማርያና ሌሎች መኮንኖች በስብሰባው አዳራሽ ውስጥ ተቀምጠው ውጤቱን በጭንቀት ይጠባበቃሉ። ሁሉም የሚያየው ስለ እገታው ምስጢር ነው። ልክ በዚያ ቅጽበት የአዳራሹ ግዙፍ በሮች በኃይል ተከፈቱ። የሁሉም መኮንን እይታ ወደ በሩ ተሰረቀ። አንድ ሰው ወደ ውስጥ ገባ። ማርያ እሱን ስታይ በደም ስሯ ውስጥ የሚመላለሰው ደሟ በረደ። ሰውነቷም እንደ በረዶ ቀዘቀዘ። ይህ ያ ሰው ነበር። በትናንትናው ዕለት በጎዳና ዳር ተቀምጦ በጥፊ ያጮለችው፣ ቆሻሻ ብላ የሰደበችው ያው ለማኝ። ነገር ግን የዛሬው ትዕይንት ፈጽሞ የተለየ ነበር። ዛሬ ከተቀደደና ከቆሸሸ ልብስ ይልቅ ውድ የጣሊያን ሱፍ ለብሷል። ስብዕናው መኳንንትነትን ይረጫል። ዓይኖቹ ስለታም ብልህነትን ያንጸባርቃሉ። አረማመዱም የማይበገር የሥልጣንና የኃይል መግለጫ ነበር። ማርያ በድንጋጤ አፏ ተከፍቶ እያለች በአዳራሹ የነበሩ መኮንኖች በሙሉ በአንድ ላይ ከመቀመጫቸው ተነሱ። የፖሊስ ኮሚሽነሩ ድምፅ እንደ መብረቅ በአዳራሹ አስተጋባ። ትኩረት ይሁን! የኤፍቢአይ ልዩ ወኪል አርተር ሚለር! የማርያ ልብ ትርታ ለቅጽበት ቆመ። ዓለም በፊቷ የዞረችባት መሰላት። የምታየውንና የምትሰማውን ማመን አልቻለችም። በጥፊ የመታችው ለማኝ የአሜሪካ ከፍተኛው የደህንነት ተቋም ታላቅ ወኪል ነው። አሁን ማርያን ማን ይታደጋታል? ማርያ ዓይኖቿንና ጆሮዎቿን ማመን አልቻለችም። በድንገት በክፍሉ ውስጥ ያለው አየር ሁሉ ያለቀባት መሰላት። ራሷን ያዞራት ጀመር። በውስጧም እንዲህ ስትል ተሟገተች። እሱ የፌዴራል ወኪል ነው? ትናንት በመንገድ ላይ አቧራ ለብሶ ያየሁትና በጥፊ የመታወት ሰው እሱ ነው? ማርያ ለመተንፈስ ተቸገረች። ልቧ ልክ እንደ ከበሮ ደረቷን ትመታለች። ለመቆም ብትሞክርም እግሮቿ ግን ከክብደታቸው የተነሳ መሬት ላይ የተጣበቁ መሰሉባት። ልዩ ወኪል አርተር ሚለር ቀስ እያለ ወደ እሷ ተራመደ። በክፍሉ ውስጥ ያለው የእርምጃው ድምፅ ብቻ ነበር የሚሰማው። በሚገርም ሁኔታ ዓይኖቹ ውስጥ ምንም አይነት ቂም ወይም የበቀል ስሜት አልነበረም። ያው ትናንት በመንገድ ላይ ያየችውና የናቀችው ጥልቅ መረጋጋት ብቻ። ይህ መረጋጋት ግን ከጥፊው በላይ ማርያን አቃጠላት። በሐፍረት
በፍርሃትና በጥፋተኝነት ስሜት አንገቷን ደፋች። የለበሰችው ማዕረግና ዩኒፎርም ዛሬ እንደ እሳት ፈጃት። ጉሮሮዋ በደረቅ በረሃ ውስጥ ያለች ይመስል ደረቀ። እጆቿና እግሮቿ ከቁጥጥሯ ውጭ ሆነው ይንቀጠቀጡ ነበር። የትናንቱ ለማኝ ዛሬ የሕይወቷ ዳኛ ሆኖ ፊቷ መቆሙን ስታስብ የምድር መዋጥን ብቻ ነበር የተመኘችው። ያ ለማኝ በእውነት በድብቅ የተሰማራ የኤፍቢአይ መኮንን ነበር? ማርያ በድንጋጤ ውስጥ ሆና ይህ ሁሉ ነገር ምናልባት የራሷ ምናብ ወይም ቅዠት ብቻ ሊሆን እንደሚችል ራሷን ለማሳመን ተሟገተች። እንዲህ ያለ ትልቅ ሰው እንዴት ያንን የመሰለ የቆሸሸ ልብስ ለብሶ መንገድ ላይ ይቆማል ብላ ለማሰብ ሞከረች። ነገር ግን የአርተርን ረጋ ያለ ፊትና ነፍስን ዘልቀው የሚገቡ ጥልቅ አይኖች በድጋሚ ስታይ ትናንት በንቀትና በትዕቢት የበደለችው ሰው ተራ ለማኝ እንዳልነበረ ሙሉ በሙሉ እርግጠኛ ሆነች። እርሱ ምንም ጥርጥር የለውም፣ ልዩ ወኪል አርተር ሚለር ነበር። አርተር በሙሉ ልበ ሙሉነትና በታላቅ ግርማ ወደ ስብሰባው ክፍል ዋና ወንበር አመራ። እያንዳንዱ እርምጃው በክፍሉ ውስጥ ባሉ መኮንኖች ላይ ፍርሃትንና አክብሮትን ይረጭ ነበር። የክፍሉ መሪዎችና የበላይ መኮንኖች በአንድነት ቆመው ሰላምታ ሰጡ። ማርያ በከፍተኛ ጥረት የሚንቀጠቀጡ ጉልበቶቿን አበርትታ ራሷን አረጋግታ ቆመች። ሆኖም ግን የትናንቱ ጥፋቷ እንደ ትልቅ ግድግዳ ፊቷ ላይ ተደቅኖ ስላየችው አንገቷን ቀና ማድረግ አልቻለችም። እይታዋ መሬት ላይ እንደተተከለ ቀረ። የአርተር አገላለጽ እጅግ ቁም ነገር የተሞላበት ቢሆንም በውስጡ ምንም አይነት የግል ጥላቻ ወይም የጭካኔ ምልክት አልነበረም። በዝምታ ፊቱ የቀረበለትን አንድ ወፍራም ፋይል ገለጥ አድርጎ ካገላበጠ በኋላ ጥቂት ማስታወሻዎችን በረጋ መንፈስ ወሰደ። ከዚያም ቀና ብሎ ወደ ተሰበሰበው ኃይል እንዲህ ሲል ተናገረ። መኮንኖች፣ ሁላችሁም በትኩረት ስሙኝ። በዚች ከተማ ውስጥ እንደ እገታ ያለ አደገኛና የሰው ሕይወት የሚቀጥፍ ክስተት በቸልታ ለማየትም ሆነ በቸልተኝነት ለማለፍ ምንም አይነት ቦታ የለም። የምርመራችንን እያንዳንዱን ዝርዝር ሁኔታ፣ እያንዳንዱን ጥቃቅን ዘርፍ በጥልቀት መመርመርና ማረጋገጥ ይኖርብናል። በዚህ ጊዜ ድምፁ እጅግ የረጋ ቢሆንም እያንዳንዱ ቃል በአዳራሹ ግድግዳዎች ላይ እየተላተመ የሚያስተጋባ ታላቅ ስልጣንና ግርማ ነበረው። በክፍሉ ውስጥ ታላቅ ስብሰባ ተጀመረ። መኮንኖች መረጃዎችን ይለዋወጣሉ፣ ካርታዎችን ይመለከታሉ። ሆኖም ግን ምንም አይነት ንግግርም ሆነ ቃል ወደ ማርያ ጆሮ ሊገባ አልቻለም። አእምሮዋ በድንጋጤ ታውሮ በዙሪያዋ ያለው እንቅስቃሴ ሁሉ እንደ ድምፅ አልባ ፊልም ይታያት ነበር። በዚያች ቅጽበት በማርያ አእምሮ ውስጥ አንድ የሚሰቀጥጥ አረፍተ ነገር ብቻ ደጋግሞ ያስተጋባ ነበር። መኮንን፣ ብዙ ጊዜ የምናየው ነገር ፍጹም እውነት ላይሆን ይችላል። የትናንቱ የለማኙ ቃል ዛሬ በባለስልጣኑ አንደበት ሲደገም በውስጧ እንደ እሳት ይፈጃት ጀመር። በሜካኒካዊ መንገድ ያለምንም ስሜት እጇን ወደ ግንባሯ ሰዳ ሰላምታ ሰጠችና እንደምን አመሹ ጌታዬ አለች። ድምጿ ግን በከፍተኛ ድንጋጤ ተንቀጥቅጦ ነበር። አርተር ለጥቂት ረጅም ለሚመስሉ ቅጽበታት በትኩረት ተመለከታት። በሚገርም ሁኔታ በዚያ እይታ ውስጥ ምንም አይነት ንዴት፣ ጥላቻ ወይም የበቀል ፍላጎት አልነበረም። ይልቁንም ልክ እንደ ውቅያኖስ ጥልቅና ምስጢራዊ የሆነ ነፍስን የሚመረምር እይታ ብቻ ነበር። ምንም ሳይናገራት በቀስታ ራሱን ብቻ በመነቅነቅ ሰላምታዋን ተቀብሎ ወደ ሌላው የሥራ ርዕስ ተሻገረ። ሆኖም የአርተር እንዲህ ያለ ዝምታ የማርያን የውስጥ ፍርሃት ይበልጥ አባባሰው። ይልቁንም በቁጣ ቢጮህባት፣ ቢገስጻት ወይም ቢያዋርዳት ኖሮ ምናልባት የሰራችው ጥፋት ቅጣቱን ያገኘ መስሏት አእምሮዋ በትንሹ ሊቀልላት ይችል ነበር። ነገር ግን ይህ ግርማ ሞገስ የተላበሰ ዝምታ ልክ ከታላቅ ማዕበል በፊት እንደሚኖር አስፈሪ ጸጥታ በነፍሷ ላይ ከበዳት። በማግስቱ ጠዋት በመጠባበቅ ላይ ያሉ በርካታ የቆዩ ቅሬታዎችንና የፖሊስ መኮንኖችን የሥነ ምግባር ጉድለቶችን በጥልቀት ለመመርመር ከውስጥ ጉዳይ ወይም ኢንተርናል አፌርስ ልዩ ቡድን እንደተላከ የሚገልጽ አስደንጋጭ ወሬ በመምሪያው ውስጥ እንደ ሰደድ እሳት ተሰራጨ። ይህንን መርዶ ስትሰማ ማርያ መሬቱ ከእግሯ ስር የሚንሸራተትና ዓለም ሁሉ የምትገለበጥባት መሰላት። በየክፍሉና በየመተላለፊያ መንገዶቹ ሁሉ የሚረብሹ የሹክሹክታ ወሬዎች በከፍተኛ ሁኔታ ተጀመሩ። አብረዋት የሚሰሩ መኮንኖች ሳይቀሩ እንዲህ ይሉ ነበር። ይህ ሁሉ ክትትልና ምርመራ በማን ላይ ይሆን? ትናንት እኮ ያ የኤፍቢአይ ወኪል መጥቶ ነበር። ምናልባትም የድንገተኛ ምርመራ በእሱ ሪፖርት ላይ የተመሰረተ ሊሆን ይችላል። ሌላው ደግሞ ይበልጥ በሚያሰቃይ ሁኔታ እንዲህ ሲል አከለ።
የማሪያ ቪዲዮ በኢንተርኔትና በማህበራዊ ድረገጾች ላይ በስፋት እንደተሰራጨና የብዙዎችን ትኩረት እንደሳበ ሰምቻለሁ። ይህ ወሬ ለማሪያ የሞት ያህል ከበዳት። የማሪያ ፊት በፍርሃት ከመገርጣቱ የተነሳ ምንም አይነት የህይወት ምልክት አይታይበትም ነበር። እየተጣደፈች ወደ ቢሮዋ ገብታ በሩን ከውስጥ በምሬት ዘጋችው። የጭንቀቱ ብዛት ትንፋሽ አጠራት። ክፍሉ ውስጥ ያለው አየር ሁሉ ያለቀባት መሰላት። በአእምሮዋ ውስጥም የሚያሰቃዩ ጥያቄዎች ይተራመሱ ጀመር። ያ ቪዲዮ በይፋ ለዓለም ቢወጣስ? መገናኛ ብዙሃንና ጋዜጠኞች ጉዳዩን ሰምተው ቢረባረቡብኝስ? መምሪያውስ ቢሆን በክብር በሚጠበቅ የፌዴራል ወኪል ላይ እጄን እንደሰነዘርኩ እና ህግ እንደጣስኩ ቢያስቡስ? እያለች በከፍተኛ ጭንቀት በጠበበው ቢሮ ውስጥ ወዲያ ወዲህ ትል ጀመር። ድንገት ግን ያሰበችው መርዶ ደረሰ። በሩ በኃይል ተንኳኳ። ካፕቴን ቪክቶር ፊቱ ላይ ምንም አይነት ፈገግታ ሳይታይበት ገብቶ እንዲህ አላት። ሌውተናንት ማሪያ፣ ምንም አይነት ሰከንድ ሳታጠፊ አሁኑኑ ወደ ስብሰባው አዳራሽ መሄድ አለብሽ። የኮሚሽነሩ ልዩ የምርመራ ቡድን አንቺን ብቻ እየጠበቀሽ ነው። ይህንን ስትሰማ የማሪያ ልብ ደንግጣ ወደ ጉሮሮዋ የመጣች መሰላት። አሁኑኑ ጌታዬ ስትል በስስት ጠየቀች። ካፕቴኑን ባጭሩ አዎ አሁኑኑ በማለት መለሰላት። ማሪያ ምንም አይነት አማራጭ እንደሌላት ተረዳች። እየተንቀጠቀጡና ሊከዷት በሚዳዱ ደካማ እግሮቿ የህይወቷ ውሳኔ ወደሚሰጥበት ወደ ስብሰባው አዳራሽ በዝግታ አመራች። አዳራሹ እጅግ በጣም ሰፊና ቀዝቃዛ ነበር። በዚያ ሰፊ አዳራሽ ውስጥ የምርመራ ቡድን አባላት ከፊት ለፊት ባለው ትልቅ ጠረጴዛ ዙሪያ በቁም ነገር ተቀምጠዋል። ከጎናቸው ደግሞ ልዩ ወኪል አርተር ሚለር ምንም አይነት ስሜት በማያሳይ ፊት ተገኝቷል። ማሪያ ወደ ክፍሉ ስትገባ የቆመ መሰላት። ልቧ እንደገና በኃይልና በፍጥነት መምታት ጀመረ። በክፍሉ ውስጥ ያለው ጸጥታ ተሰብሮ የምርመራ ቡድኑ መሪ ንግግሩን እንዲህ ሲል ጀመረ። ስለ አንዳንድ የኒውዮርክ ፖሊስ NYPD መኮንኖች የሥነ ምግባር ጉድለትና የተግባር ስህተት ከባድ አቤቱታዎች ደርሰውናል። ሕዝብን በታማኝነትና በቅንነት ከማገልገል ይልቅ አንዳንድ መኮንኖች ዜጎችን እያሰቃዩና ክብራቸውን እየነኩ እንደሆነ የሚገልጹ ዝርዝር ሪፖርቶችን እጃችን ላይ ይገኛሉ። እያንዳንዱ ክስተትና እያንዳንዱ የተፈጸመ ድርጊት ያለምንም ምህረት በጥልቀት እንመረምራለን። በዚህ ጊዜ በማሪያ ጆሮ ውስጥ ማሰቃየትና ክብር መንካት የሚሉት ቃላት ብቻ ነበሩ ደጋግመው የሚያስተጋቡት። ዓለም ሁሉ በእሷ ላይ የቆመች መሰላት። በአዳራሹ ውስጥ የነበረው ቀዝቃዛ ዝምታ በአንድ መኮንን ድምፅ ተሰበረ። የመጀመሪያው የምርመራ ርዕስ የሌተናንት ማሪያ ጉዳይ ነው። ይህንን ስትሰማ ማሪያ ዓለም በፊቷ የዞረችባትና መሬቱ ክዷት የሚውጣት መሰላት። ከቆመችበት ተነስታ እየተሳበች በሚመስል ሁኔታ ቀስ ብላ ወደፊት በመሄድ የምርመራ ቡድኑ ፊት ለፊት ቆመች። አርተር ሚለር ምንም አይነት ስሜት ሳያሳይ በከባድ ዝምታ ውስጥ ሆኖ እያንዳንዱን እንቅስቃሴዋን በጥልቀት ይታዘባት ነበር። የኮሚሽነሩ ተወካይ በእጁ የያዘውን ታብሌት ከፍ አድርጎ እንዲህ አለ። አንድን አቅመቢስ ለማኝ ያለምንም ርህራሄ በጥፊ ስትመቺና ስታዋርጂ የሚያሳይ አሳፋሪ ቪዲዮ በማህበራዊ ድረገጾች ላይ በስፋት ተሰራጭቷል። ይህ አሳዛኝ ክስተት የተፈጸመው ትናንት ከሰዓት በኋላ በብሮድዌይ ጎዳና ላይ ነው። ይህንን በይፋ ስትሰማ የማሪያ መላ ሰውነት በከፍተኛ ሁኔታ መንቀጥቀጥ ጀመረ። የጎሮሮዋ መድረቅ፣ የልቧ ትርታ መፍጠንና የውስጧ ጭንቀት ተዳብሮ በዚያች ቅጽበት የልብ ድካም ሊይዛትና ነፍሷ ልትወጣ የደረሰ መሰላት። በዙሪያዋ ያሉት መኮንኖች ሁሉ እይታ በእሷ ላይ አርፎ ነበር። ጌታዬ፣ በእውነቱ እኔ ለማለት ፈልጌ እያለች በድንጋጤ ቃላት አጥሯ ስትኮላተፍ ባለስልጣኑ በከባድ ዝምታ አቋረጣትና መጀመሪያ ቪዲዮውን ተመልከቼ አላት። በዚያው ቅጽበት በማሪያ ፊት ባለው ግዙፍ ስክሪን ላይ ቪዲዮ መታየት ጀመረ። ትናንት በፀሐይ ቃጠሎ ስር የነበረው ያ አስፋልት መንገድ፣ አርተር ለማኝ መስሎ መሬት ላይ መቀመጡ፣ የማሪያ ትዕቢትና ክፉ ንግግር፣ የደሃውን ሳህን በንቀት መወርወሯና ያ የመጨረሻው እጅግ ዘግናኝ ቅጽበት ጥፊው። ድርጊቱ በስክሪኑ ላይ ደጋግሞ ሲታይ ማሪያ መሬት ተከፍታ ብትውጣትና ከዚያ ሁሉ ውርደት ብታተርፋት ተመኘች። በአፍረትና በጸጸት ብዛት ፊቷን በሁለቱም እጆቿ ሸፈነች። የምርመራ ቡድኑ ባለስልጣን በክፍሉ ውስጥ በሚያስተጋባ የቁጣ ድምፅ እንዲህ አለ። ሌውተናንት ማሪያ፣ ይህ ነው ያንቺ የሥነ ምግባር ምሳሌ?
የሰለጠነችና የህዝብ ደህንነት የምትጠብቅ መኮንን አቅመቢስ የሆነንና ምንም ያልበደላትን ሰው በአደባባይ መምታትና ማዋረድ ነው ተግባሯ? ቃላቱ እንደ መብረቅ በማርያ ላይ ይወርድ ነበር። የማርያ አይኖች በእንባ ተሞሉ። የሚፈሰው እንባም በጉንጮቿ ላይ እየወረደ ዩኒፎርሟ ላይ ያርፍ ነበር። ጌታዬ፣ ያ ሰው በመንገዱ መካከል እየገባ ከፍተኛ የትራፊክ መጨናነቅ እየፈጠረ ነበር። እኔም ህግ ለማስከበር መስሎኝ በማለት በስቅስቅታ ለቅሶ የታጀበ ደካማ መከላከያ ለማቅረብ ሞከረች። ባለስልጣኑ ግን ንግግሯን በቁጣ እንደገና አቋረጣት። ሁኔታውን በትክክል ሳታጣሪና በቂ ምክንያት ሳይኖርሽ በቀጥታ ወደ አካላዊ ጥቃት ተሻገርሽ። በህግ አግባብ ከመምከር ወይም ከማስጠንቀቅ ይልቅ ሰብአዊ ክብሩን በአደባባይ አዋረድሽው አለ። በዚህ ጊዜ በክፍሉ ውስጥ ጭጭ ያለና የሚያስፈራ ጸጥታ ሰፈነ። ነገር ግን ትልቁና የማታውቀው ድንጋጤ ገና ከፊቷ ተደቅኖ ነበር። ባለስልጣኑ በረጅሙ ከተነፈሰ በኋላ አይኑን በማርያ ላይ ተክሎ ለመሆኑ ትናንትና በመንገድ ላይ የደበደብሽው ያ ሰው በእርግጥ ማን እንደነበረ በውል ታውቂያለሽ? ሲል ጠየቃት። ጥያቄው በማርያ ጆሮ ላይ እንደ ጩኸት አስተጋባ። መልሱን ብታውቀውም ከአንደበቷ ለማውጣት አቅም አጣች። ማርያ ነፍሷ ተሸበረች። በውስጧ ያለው ተስፋ ሁሉ እንደ ሻማ እሳት በነፋስ ጠፋ። ባለስልጣኑ በከባድ የስልጣን ድምፅ ወደ አርተር እጁን እየጠቆመ እንዲህ አለ። ይህ ትናንት በመንገድ ላይ የናቅሽውና ያዋረድሽው ሰው በእውነት እጅግ ታዋቂው የኤፍቢአይ ልዩ ወኪል አርተር ሚለር ነበር። የከተማዋን የደህንነት ሁኔታና የወንጀል ስርጭት በድብቅ እየመረመረ ባለበት ወቅት አንቺ ደግሞ ያለምንም ርህራሄ በጥፊ መታሽው። የማርያ ጉሮሮ በድንጋጤ ድርቅ አለ። በረዳት አልባነትና በልመና አይኖች አርተርን ተመለከተች። እርሱ ግን እንደ አለት የጸና ምንም አይነት የግል ስሜት ወይም ቂም የማያሳይ ፊት ይዞ ዝምታውን መርጧል። ማርያ የምትይዝ የምትጨብጠው ሲጠፋት በለቅሶ የታጀበ የሚንቀጠቀጥ ድምፅ እንዲህ አለች። ጌታዬ፣ በእውነት እለምንሃለሁ። እኔ እሱ መሆኑን ፈጽሞ አላወቅሁትም ነበር። በልቤ ውስጥ ምንም አይነት መጥፎ ሐሳብ አልነበረኝም። ሕግ ለማስከበርና ስራዬን ለመወጣት እየሞከርኩ ነበር። ባለስልጣኑ ግን በዚህ ሰበብ አልታለለም። ይልቁንም ጠረጴዛውን በኃይል መታ አድርጎ በቁጣ እንዲህ ሲል ገሰጻት። ስራ ማለት የአንድን ሰው ሰብአዊ ክብር ወደ አፈር መለወጥና ደካማን መጨቆን ማለት አይደለም። እውነተኛ የሕግ አስከባሪ መኮንን ክብሩ የሚለካው በለበሰው ዩኒፎርም ሳይሆን ለማንኛውም ዜጋ በሚያሳየው እኩል አክብሮትና ትህትና ነው። ይህ ቃል በማርያ ልብ ውስጥ እንደ ጦር ተሰካ። ሌተናንት ማርያ አንገቷን በሐፍረት በውርደት ደፋች። ከዚህ በላይ ልትሸከመው የማትችለው የጥፋተኝነት ስሜት በትከሻዋ ላይ ተጭኖ ነበር። የምርመራ ቡድኑ ተወካይ በክፍሉ ውስጥ ባሉ መኮንኖች ሁሉ ፊት እንዲህ ሲል አወጀ። ነገ ጠዋት ይህ ጉዳይ በአውራጃው ፍርድ ቤት በይፋ ይቀርባል። የመጨረሻውና የማይታጠፈው የሕግ ውሳኔም በዚያው ይሰጣል። ይህ አዋጅ ለማርያ የሞት ፍርድ ያህል ነበር የሚገብደው። በማግስቱ ጠዋት በኒውዮርክ የፍትሐ ብሔር ፍርድ ቤት ፊት ለፊት አንዲት ኢንች ስፋት ያላት ክፍት ቦታ እንኳ አልነበረችም። ጉዳዩ ከመንግስት ባለስልጣናት እስከ ተራው ዜጋ ድረስ ከፍተኛ ትኩረት የተሰጠው በመሆኑ አካባቢው በመገናኛ ብዙሃን ጋዜጠኞች፣ በካሜራ ባለሙያዎችና በጉጉት በሚጠባበቁ ሰዎች ተጨናንቆ ነበር። በየቦታው የሚታዩት የፖሊስ መኪናዎች፣ የሚያንጸባርቁት መብራት፣ የጋዜጠኞች የካሜራ ብልጭታዎችና የሰዎች የሾክሾክታ ድምፅ ድባቡን ልክ እንደ አንድ ትልቅና አስፈሪ የሲኒማ ድራማ አስመስሎት ነበር። ሁሉም ሰው የሚጠብቀው አንድ ነገር ብቻ ነበር። በትዕቢት የተሞላቸው መኮንንና ዝቅ ተደርጎ የታየው የፌዴራል ወኪል ፍልሚያ ምን ውጤት ያመጣ ይሆን የሚለውን። ማርያ ወደ ፍርድ ቤቱ ስትገባ የዓለም ሁሉ አይን በእሷ ላይ ያረፈ መሰላት። ጥቅጥቅ ካለው ሕዝብ መካከል ሌተናንት ማርያ በባልደረቦቿ ታጅባ ወደ ፍርድ ቤቱ አዳራሽ ዘለቀች። ትናንት በኩራት ተለብሰው የነበረው ያ ብልጭልጭ ዩኒፎርሟ ዛሬ እንደ ብረት ዲስት ከብዶ የሰውነት ሸክም ሆነባት። የአካባቢውን ሰው እይታ መቋቋም አቅቷት አንገቷን ደፍታ ነበር። ፊቷ ላይም በጥልቅ ሐዘንና በጸጸት የተሰበረ ስሜት በግልጽ ይነበባል። በሌላ በኩል ልዩ ወኪል አርተር ሚለር ትናንት ከነበረው የለማኝ ገጽታው ሙሉ በሙሉ ተለውጦ የኤፍቢአይ ሙሉ የሥራ ልብሱን ለብሶ ደረቱን ነፍቶ ቀጥ ብሎ በመቆም ይታይ ነበር። ፊቱ ላይ ምንም አይነት የግል ጥላቻ ሳይሆን የሕግ የበላይነት የማስከበር የሥራ ኃላፊነት ስሜት ብቻ ይነበብ ነበር። በተሰበሰበው ሕዝብ መካከል የሚረብሹ የሹክሹክታ ወሬዎች
እንደ ንብ መንጋ ይናፈሱ ነበር። ያ ትናንት የናቀችው ለማኝ መስሎ የተለወጠው ወኪል እሱ ነው። እንዴት ያለ አስገራሚና አስደንጋጭ የክስተት መለዋወጥ ነው ይባባላሉ። የዛሬው የፍርድ ቤት ውሎ በእርግጥም በታሪክ የሚታወስ ትልቅ ትምህርት የሚሰጥበት እንደሚሆን ሁሉም ተረድቶታል። ጋዜጠኞች ማይክሮፎኖቻቸውን ደቅነው አርተርን ከበቡት። ጌታዬ፣ ሌተናንት ማሪያ ይህንን ድርጊት የፈጸመችው ሆን ብላ ነው? በእሷ ላይስ ምን አይነት ጥብቅ እርምጃ እንዲወሰድ ትፈልጋለህ? ሲሉ በጥያቄ ያዋግቡት። አርተር ግን እንደ ልማዱ ረጋ ብሎ እውነቱ በቅርቡ ሁሉም ፊት ግልጽ ይሆናል። ፍትህ የሚሰጠው በመንገድ ላይ ሳይሆን እዚህ ፍርድ ቤት ውስጥ ነው ካለ በኋላ በግርማ ሞገስ ወደ ችሎቱ ውስጥ ገባ። ዳኛ ጆን ስሚዝ በከባድ እርምጃ ወደ ችሎቱ ገቡ። እኚህ በዕድሜ የገፉና ፊታቸው ላይ ጥልቅ ቁም ነገር የሚነበብባቸው ሰው በሕግ ስራቸው እጅግ ጻድቅና ለማንም አድሎ የማያደርጉ በመሆናቸው ትልቅ ስም ያተረፉ ነበሩ። እሳቸው ከፍ ካለው ወንበራቸው ላይ ሲቀመጡ በአዳራሽ ውስጥ የነበረው የሰዎች ድምፅ በአንድ ጊዜ ቆሞ በጸጥታ ተዋጠ። ሁሉም ሰው ይቀመጥ ሲሉ በስልጣን ቃል አዘዙ። በችሎቱ ግራና ቀኝ በኩል ፍጹም የተራቀቁ ሁለት ስሜቶች ይታያሉ። ልዩ ወኪል አርተር በአንድ በኩል በቆራጥነትና በእርጋታ ሲቆም፣ ሌተናንት ማሪያ ደግሞ በሌላ በኩል በፍርሃት ተቆራምዳለች። የማሪያ እጆች በጭንቀት ብዛት ላባቸውን ይዘሩ ነበረ። አንገቷን ቀና ለማድረግ ድፍረት አጣ። እይቷ መሬት ላይ እንደተተከለ ቀረ። ዳኛው መነጽራቸውን አስተካክለው ከፊታቸው ያለውን ወፍራም መዝገብ ገለጥ አደረጉና እንዲህ አሉ። መዝገብ ቁጥር 148 ህዝባር 23 የስልጣን አላግባብ መጠቀምና ኢሰብአዊ ድርጊት መፈጸም ክስ። ከሳሽ ልዩ ወኪል አርተር ሚለር፣ ተከሳሽ ሌተናንት ማሪያ። ይህንን ሲናገሩ በችሎቱ ውስጥ የነበሩት ሰዎች ሁሉ በድንጋጤ እርስ በርሳቸው ተያዩ። የሹክሹክታ ድምጾችም እንደገና አዳራሹን ሞሉት። የሕግ የበላይነት ሊረጋገጥ ጥቂት ደቂቃዎች ብቻ ቀርተዋል። ዳኛው በከባድ ዝምታ ውስጥ ሆነው ትኩረታቸውን ወደ ከሳሹ አዞሩና ወኪል ሚለር፣ እባክዎ በክስተቱ ዙሪያ የነበረውን ሁኔታ ለችሎቱ በዝርዝር ያስረዱ፣ ቃልዎን ያቅርቡ አሉ። አርተር ካለበት ቀጥ ብሎ ቆመ። ድምፁ ምንም አይነት የመንቀጥቀጥ ወይም የቁጣ ስሜት የማይታይበት ይልቁንም እጅግ የተረጋጋና በራስ መተማመን የተሞላበት ነበር። ክቡር ፍርድ ቤት፣ በመጀመሪያ ደረጃ ይህንን አቤቱታ ለዚህ ለተከበረው ችሎት ያቀረብኩት በግል ቂም ተነሳስቼ ወይም ግለሰቧን ለመበቀል ፈልጌ አይደለም። በወቅቱ እኔ በከተማዋ ውስጥ ስር ሰድዶ የቆየውን የለማኞች ማፊያና አደገኛ ሰዎች ዝውውር መረብ በድብቅ ለመከታተል እንደዚሁም መረጃ ለመሰብሰብ በድብቅ ተሰማርቼ ነበር። ለስራዬ ስለም ማንነቴን ደብቄ የቆሸሸ ልብስ ለብሼና እንደ ማንኛውም ምስኪን ለማኝ በመንገድ ዳር ወድቄ ሰራ ነበር። በአዳራሽ ውስጥ የነበረው ሰው ሁሉ ትንፋሹን ዋጥ አድርጎ በመገረም ያዳምጥ ነበር። አርተር ንግግሩን በመቀጠል እንዲህ አለ። በዚያ አስቸጋሪ ሰዓት ሌተናንት ማሪያ ወደ እኔ መጥታ በለበስኩት የቆሸሸ ልብስና በደካማው መልኬ ላይ ብቻ ተመስርታ ሰብአዊ ክብሬን በሚነካ መልኩ አሰቃይታኛለች። ያለምንም ርህራሄም አካላዊ ጥቃት ፈጽማብኛለች። ክቡር ፍርድ ቤት፣ ይህ በደል በእኔ ላይ ብቻ የደረሰ ድንገተኛ አጋጣሚ አይደለም። በህብረተሰባችን ውስጥ ያሉ ድምጻቸው የማይሰማና መከታ የሌላቸው ስፍር ቁጥር የሌላቸው አቅመ ቢስ ሰዎች በየቀኑ የዚህ አይነቱን ግፍና የስልጣን መባለቅ ሰለባ ይሆናሉ። ዛሬ እዚህ የቆምኩት ስለ ራሴ መመታት ብቻ ሳይሆን ስለ እነዚህ ምስኪኖች ጭምር ነው። እኔ የፌዴራል ወኪል ባልሆንና ስልጣኑ ባይኖረኝ ኑሮ ምናልባትም ይህ ታላቅ በደል በዝምታ ተውጦ ይቀበር ነበር እንጂ በፍጹም ፍትህ አያገኝም ነበር። የአርተር ንግግር በአዳራሽ ውስጥ በነበሩ ሰዎች ልብ ውስጥ ትልቅ ተጽዕኖ አሳደረ። ማሪያ ግን ይህንን ስትሰማ ይበልጥ ተሽማቀቀች። እያንዳንዱ ቃል እንደ ጅራፍ ይገርፋት ነበር። ዳኛው በረጅሙ ተንፍሰው ራሳቸውን በአሳዛኝ ስሜት በመነቅነቅ በትዕዛዝ ድምፅ የቪዲዮ ቅንጭብ ማስረጃ አሁኑኑ ለችሎቱ ይቅረብ አሉ። በዚያው ቅጽበት በአዳራሹ የፊት ለፊት ግድግዳ ላይ በተገጠመው ግዙፍ ስክሪን ላይ ቪዲዮ ዳግም መተያየት ጀመረ። በምስሉ ላይ የሚታየው ድርጊት ከትናንቱ ይልቅ ዛሬ በችሎቱ አዳራሽ ውስጥ ይበልጥ ዘግናኝ ሆኖ ታየ። የማሪያ የፊት ገጽታ በትዕቢት ተወጥሮ ያለምንም ሰብአዊ ርህራሄ ምስኪኑን ለማኝ ስትገፋው የያዘውን ሳህን በንቀት ስትወረወርበትና በመጨረሻም ያንን አስደንጋጭ ጥፊ ፊቱ ላይ ስታሳርፍበት አብሮት የነበረው የስድብ ውርጅብኝም በድምፅ በግልጽ ይሰማ ነበር። ቪዲዮ ተጀምሮ እስኪያልቅ ድረስ በመላው ችሎት ውስጥ የነበረው ሕዝብ በድንጋጤ ተዋጠ። አንዳንዶችም እንዲህ ያለ ግፍ በፖሊስ መኮንን ሲፈጸም በማየታቸው አፋቸውን በእጃቸው ይይዙ ነበር።
የአፍረትና የውርደት ምልክቱ በማሪያ ፊት ላይ እንደ ደም ቀልቶ በግልጽ ይነበባል። ዳኛው ቪዲዮ ተጠናቅቆ ስክሪኑ ሲጠፋ መነጽራቸውን አውርደው በጥብቅና በሚያስፈራ ድምፅ እንዲህ ሲሉ ጠየቁ። ሌተናንት ማሪያ፣ አሁን በዚህ በተከበረ ችሎት ፊት የቀረበውን የዚህን ቪዲዮ ትክክለኛነትና የተፈጸመውን ድርጊት ትክጃለሽ? ማሪያ ለመናገር ብትሞክርም ድምጿ ግን በጉሮሮዋ ውስጥ ታንቆ ቀረ። በመጨረሻም በዝቅተኛና በሚንቀጠቀጥ ድምፅ አልክድም ክቡር ፍርድ ቤት፣ የተፈጸመው እውነት ነው። ነገር ግን እኔ በወቅቱ የነበረው ሁኔታ እያለች ለማስረዳት ስትሞክር ዳኛው ንግግሯን በቁጣ አቋረጧት። ይህ ቪዲዮ ሁሉንም ነገር ያረጋግጣል። ምንም አይነት ነገር ግን የሚል ምክንያት ለዚህ ኢሰብአዊ ድርጊት ማስተካከያ ሊሆን አይችልም ሲሉ በታላቅ ድምፅ ገሰጿት። በአዳራሽ ውስጥ የነበረው ጸጥታ ይበልጥ እየከበደ መጣ። በችሎቱ ውስጥ የነበረው ውጥረት ይበልጥ እየጠነከረ ሲሄድ በአርተር በኩል አንድ ያልተጠበቀ ምስክር ቀረበ። ምስክሯ በዚያው አካባቢ ለረጅም ዓመታት ሆት ዶግ በመሸጥ የምትታወቅ አንዲት አሮጊት ነበረች። በዕድሜ የተወለጉ እጆቿ እየተንቀጠቀጡ የመስካሪውን ወንበር ይዛ በሚሰበር ድምፅ ምስክርነቷን መስጠት ጀመረች። ጌቶች፣ እኔ በዚያች ቀን ሁሉንም ነገር በገዛ ዓይኔ አይቻለሁ። ያ ሰውዬ ምንም አይነት ጥፋት አልሰራም፣ መንገድም አልዘጋም። የፈለገው የሚበላ ነገር ብቻ ነበር። ምስኪንና የተራበ መስሎኝ ስለነበር ልብ ያዝኖለት ሳየው ነበር። ነገር ግን መኮንኗ ያለምንም ርኅራሄና ያለምንም ምክንያት መጥታ ደበደበችው፣ ክብሩን አዋረደችው። እኛ ተራና ደካማ ሰዎች ስለሆንን በወቅቱ ድምፃችንን ብናሰማ በእኛም ላይ ተመሳሳይ በደል ይደርስብናል ብለን ስለፈራን ዝም አልን። ይህ ምስክርነት በአዳራሹ የነበረውን ሰው ሁሉ ልብ ነካ። አሮጊቷ ንግግሯን ስታበቃ አንድ የታክሲ ሹፌር ደግሞ ቀረበ። እሱም በተራው በዕለቱ የነበረውን ሁኔታ በዝርዝር አስረዳ። እኔ ታክሲን አቁሜ ስመለከት ነበረ። መኮንኗ ካለችው በተቃራኒ ትራፊኩን ያጨናነቀችው እሷው ራሷ መኪናዋን በመንገድ ላይ አቁማ ስትወርድ እንጂ ያ ምስኪን ሰውዬ አልነበረም። ድርጊቱ እጅግ አሳፋሪ ነበር ሲል በቁጭት መሰከረ። እነዚህን ሕያውና አሳማኝ ምስክሮችን እንዲሁም የቀረቡትን የቪዲዮ ማስረጃዎች በሙሉ ካዳመጡ በኋላ በሌተናንት ማሪያ ላይ የቀረበው ክስ እንደ ቀትር ብርሃን ግልጽና የማይታበል ሆነ። በክፍሉ ውስጥ የነበሩት የፖሊስ ባልደረቦቿ እንኳ ሳይቀሩ አንገታቸውን በሐፍረት ደፉ። ማሪያ ግን መላ አካላቷ በድንጋጤ በረዶ ሆኖ የመጨረሻውን የፍርድ ቃል ለመስማት በሞትና በሕይወት መካከል ሆና ትጠባበቅ ጀመር። ዳኛው ፊታቸውን አክብደውና በትኩረት እያዩት ማሪያን ለመጨረሻ ጊዜ እድል ለመስጠት ሌተናንት ማሪያ፣ ፍርድ ቤቱ የመጨረሻው ውሳኔውን ከመስጠቱ በፊት የምትዩ ወይም የምታኪው ነገር አለሽ ሲሉ ጠየቁ። በዚህ ጊዜ ከማሪያ አይኖች የሚወርደው እንባ ጉንጮቿን እያራሰ በዩኒፎርሟ ላይ ይንጠባጠብ ነበር። በከፍተኛ ጸጸትና በሚሰበር ድምፅ እንዲህ አለች። ክቡር ፍርድ ቤት፣ የፈጸምኩትን ስህተት አምናለሁ። ጥፋቴም እንደ ተራራ ከብዶኛል። ነገር ግን እባክዎን እመኑኝ፣ በልቤ ውስጥ የነበረው ሐሳብ መጥፎ አልነበረም። ያን ቀን በጣም አስቸጋሪ ቀን ነበር። ከጠዋት ጀምሮ በተለያዩ ከባድ የሥራ ጫናዎች ውስጥ ስሰራ ውዬ በመድከሜና በመሰላቸቴ ነበር። ያን ቀን በድንገት በውስጤ በገነፈለ ንዴት ራሴን መቆጣጠር አቅቶኝ ነው ያንን ያደረግኩት። ዳኛው ግን ይህንን ሰበብ ሊቀበሉት አልቻሉም። ይልቁንም ንግግሯን በመሃል አቋርጠው ድምፃቸው በመላው አዳራሽ እንዲያስተጋባ በማድረግ እንዲህ ሲሉ ጠየቁ። ሌተናንት ማሪያ፣ ያንቺ ድካም ማንኛውንም ንጹሕና አቅመቢስ ሰው በጎዳና ላይ እንድታዋርጂ ፍቃድ ይሰጥሻልን? በትከሻሽ ላይ የለበሽው ማዕረግና በደረትሽ ላይ ያደረግሽው የፖሊስ ባጅ ሕግን በገዛ እጅሽ እንድትይዥና በዜጎች ላይ እንድትፈርጂ መብት ይሰጥሻል ብለሽ ታስቢያለሽ? እውነተኛ መኮንን የሚለካው በሥራ ጫናና በንዴት ጊዜ ራሱን መቆጣጠር ሲችል ብቻ ነው። ማሪያ ለእነዚህ ጥያቄዎች የምትሰጠው መልስ አልነበራትም። በለቅሶ እየተናነቃት እባክዎ ይቅር ይበሉኝ ክቡር ፍርድ ቤት፣ አንድ ድል ብቻ ስጡኝ በማለት ተማጸነች። ሆኖም ግን በአዳራሹ የነበረው ጸጥታ ዳኛው ውሳኔያቸውን ለመጻፍ ብዕራቸውን ሲያነሱ ይበልጥ እየከበደ መጣ። ዳኛው በከባድ ዝምታ ውስጥ ሆነው የመጨረሻውን የፍርድ መዝገብ ከፈረሙ በኋላ መነጽራቸውን አውርደው መላው ችሎት ወደሚገኝበት ሕዝብ አይናቸውን ሰደዱ። ከዚያም በስልጣን ቃል ውሳኔያቸውን እንዲህ ሲሉ አሳወቁ። ይህ የተከበረ ፍርድ ቤት የቀረቡትን የቪዲዮ ማስረጃዎችና የአይን ምስክሮችን ቃል በጥልቀት መርምሯል። በዚህም መሰረት ሌተናንት ማሪያ የተሰጣትን የሕዝብ አደራና የሥራ ኃላፊነት በከፍተኛ ሁኔታ ቸል ማለቷን ብቻ ሳይሆን
መከላከያ በሌለውና አቅመቢስ በሆነ ንጹህ ዜጋ ላይ ኢሰብአዊ የሆነ የአካልና የስነ ልቦና ጥቃት እንደፈጸመች በግልጽ ተመልክቷል። ያ የተበደለው ዜጋ የፌዴራል ወኪል መሆኑ ለተከሳሿ ትልቅ መጥፎ አጋጣሚና ማንነቷን የገለጠ ክስተት ነበር። እንዲህ አይነቱ አሳፋሪ ጸባይ ለኒውዮርክ ፖሊስ መምሪያ ብቻ ሳይሆን ሕግን ለሚያከብሩ መኮንኖች ሁሉ ትልቅ ጥቁር ነጠብጣብና ውርደት ነው። ዳኛው ድምፃቸውን ይበልጥ ከፍ በማድረግና መዶሻቸውን በእጃቸው ጨብጠው ንግግራቸውን ቀጠሉ። ስለሆነም ይህ ፍርድ ቤት ሌተናንት ማሪያ ከዛሬ ጀምሮ በአስቸኳይ ከስራዋ እንድትታገድና የያዘችው ባጅም እንዲቀማ አዟል። ከዚህም በተጨማሪ በፈጸመችው የወንጀል ድርጊት ዙሪያ በመምሪያው በኩል ጥብቅ የሆነ አስተዳደራዊና የወንጀል ምርመራ ተጠናክሮ እንዲቀጥል ሲል አዟል። ማንኛውም መኮንን ሊረዳው የሚገባው ቁም ነገር ቢኖር ዩኒፎርም መልበስ ለሕዝብ ዝቅ ብሎ ማገልገልንና ታላቅ ኃላፊነትን መሸከምን እንጂ በደካሞች ላይ የሚሰነዘር የስልጣን ትዕቢትና የኃይል ማሳያ ለመሆኑን ነው። በመጨረሻም ዳኛው መዶሻቸውን በኃይል ጠረጴዛው ላይ ታክ አድርገው በመምታት ችሎቱ ተዘግቷል አሉ። ማሪያ በዛች ቅጽበት ዓለም ተከፍታ የዋጠቻት መሰላት። የለበሰችው ዩኒፎርም ትርጉም አጥቶ በሺዎች በሚቆጠሩ ሰዎች ፊት ክብሯ ተገፎ ከችሎቱ በዝግታ ወጣች። በችሎቱ አዳራሽ ውስጥ የነበረው ሕዝብ በአንድ ድምፅ የፍርዱን ትክክለኛነት በመደገፍ መነጋገር ጀመረ። እውነተኛ ፍትህ ዛሬ ተገኘ፣ ይህ ለሌሎችም ትልቅ ትምህርት የሚሆን ምርጥ ውሳኔ ነው የሚሉ ድምጾች ከአራቱም ማዕዘን ይሰሙ ነበር። ማሪያ ግን በቆመችበት መዝለቅ አቅቷት ወንበሯ ላይ ዝልፍልፍ ብላ ተቀመጠች። ፊቷን በሁለቱም እጆቿ ሸፍና ስቅስቅ ብላ ማልቀስ ጀመረች። ለዓመታት የለፋችበት የሥራ መስኳ፣ በብዙ ልፋት ያገኘችው ክብሯና ማዕረጓ፣ ሁሉም ነገር እንደ ትቢያ በኖ በአንድ ጀንበር ከእጇ ሲወጣ ተሰማት። በዚህ መከራና ውርደት ውስጥ ሆና ሳለ ልዩ ወኪል አርተር ሚለር በዝግታና በግርማ ሞገስ ወደ እሷ ተጠጋ። በክፍሉ ውስጥ የነበረው የሰዎች ጫጫታ ረግቦ አርተር እጅግ ረጋ ባለና ጥልቅ በሆነ ድምፅ እንዲህ አላት። ማሪያ እባክሽን ቀና በይ። እኔ በምንም አይነት መንገድ ጠላትሽ አይደለሁም። ልጎዳሽን ፈልጌ አላውቅም። ይህ ሁሉ የሆነው አንቺ ከፈጸምሽው ስህተት ትልቅ የህይወት ትምህርት እንድትማሪ ብቻ ነው የፈለግኩት። ሁልጊዜ ማስታወስ ያለብሽ ነገር ቢኖር የፖሊስ ዩኒፎርም የስልጣንና የኃይል ማሳያ ምልክት አይደለም። ይልቁንም ዝቅ ብሎ የህዝብን ሰብአዊ ክብር የመጠበቅና የአገልግሎት ምልክት ነው። ማሪያ በእንባ የተሞሉና የተሽማቀቁ አይኖቿን ወደ እሱ ቀና አድርጋ በመመልከት በታነቀ ድምፅ ጌታዬ፣ ለፈጸምኩት ድርጊት ሁሉ በጣም አፍራለሁ፣ ይቅርታህን እሻለሁ አለች። አርተር ፊቱ ላይ ለስላሳና አባታዊነት ፈገግታ እያሳየ እጇን በቀስታ ይዞ እንዲህ አላት። ሰዎች ሁሉ ይሳሳታሉ፣ ነገር ግን እውነተኛው ጥንካሬ ያለው ከስህተት ተምሮ በመታረም ውስጥ ነው። ከውድቀታቸው ተምረው ራሳቸውን ቀይረውና ተረድተው የሚነሱ ሰዎች ደግሞ ለወደፊቱ የዓለም እውነተኛ ጀግኖች ይሆናሉ። ማሪያ በዚህ ንግግር ውስጧ አዲስ ተስፋ ብርሃን አየች። ምንም እንኳ ስራዋን ብታጣም ዛሬ ግን ከሥራ በላይ የሚበልጥ ሰብአዊነትንና ትህትናን ተምራ ከችሎቱ ወጣች። ውድ የቻናላችን ቤተሰቦች፣ ይህ ታሪክ በትዕቢትና በትህትና በስልጣንና በኃላፊነት መካከል ያለውን ልዩነት በሚያምር ሁኔታ ያስተምረናል። በዚህ አስተማሪ ታሪክ ከልባችሁ ተደስታችሁ ከሆነ እባካችሁን ለቪዲዮ ላይክ በመስጠት አድናቆታችሁን ግለጹልን። ይህንን ጠቃሚ መልእክት ለብዙ ሰዎች እንዲደርስ ለጓደኞቻችሁ በማጋራት ሼር በማድረግ ተባበሩን። እንደዚሁም እንደነዚህ ያሉ ልብ የሚነኩና ህይወትን የሚቀይሩ ድንቅ ታሪኮችን ሁልጊዜ እንዲደርሷችሁ የቻናላችን ቤተሰብ በመሆን ቻናሉን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ስለተከታተላችሁን ከልብ እናመሰግናለን። በሌላ ድንቅ ቪዲዮ እስከምንገናኝ መልካም ጊዜ